ሰላሜ ከቤት ተባረረች። ሰላሜ እንግዲህ ማሚ ከቤት አባረረቻት ማለት ነው። እንግዲህ ማሚ እባክሽ ልጄን ተይልኝ፣ እባክሽ ልጄ የምትፈልጊውን ገንዘብ ያህል ልክፈልሽና ስትል ሰላምን ከቤት አባረረቻት ማለት ነው። እናቲም ደግሞ እማዬ እኔ ሰላምን ካባረርሻ ከዚህ ቤት እኔንም ነው የምታጭው ሲላት፣ ማሚዬም ደግሞ እባክህ ልጄ እባክህ እንደዚህ አታድርግ፣ በቃ እኔ ሰላምን ተከትለህ ተሄድክ የኔና ያንተ እናትና ልጅ አበቃለት፣ ልጄ አይደለህም ስትለው ናሂም ደግሞ እኔም ልጅ አለኝ ብለሽ እንዳትመጪ እያለ ሲላት ነበር ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። ውድ ፋሚሊዎችን ላይክና ሼር ሰብስክራይብ በማድረግ አበረታቱኝ እያልኩ ዛሬ ሮዚ ድራማ ክፍል 12ን ይዤላችሁ መጥቻለሁ ማለት ነው። ሮዚ ድራማ እንግዲህ በጣም አስተማሪና በጣም ደስ የሚል ድራማ ነው። እንግዲህ ማኪ ናቲ የኔ ግድ የኔ ካልሆነ እያለች እንግዲህ ሙጭኝ ብላ ትገኛለች። በነገራችን ላይ የአሁን ዘበን ሴቶች እኮ እንደዚህ ናቸው። ወንዶችን የኔ ካላደረግኩ እያሉ ያለ ፍላጎቱ ወንድ ልጅ አስገድዶ የማግባት ነገር እየተካሄደ ነው። ያው በድራማ መልክ ቢገለጥም ማለት ነው። እንግዲህ ማኪም ደግሞ ናቲን የኔ ካላደረግኩ እያለች ትላለች ማለት ነው። ማምዬ ሰላምን ከቤት እንድትባረር አሰናበተቻት ማለት ነው። እንግዲህ እናቴም ደግሞ ሰላምዬ የት ናት ሰላምዬ ቪዛ የት ናት ሰላምዬ ብላ ሲጠይቃት፣ ሮዚም ደግሞ ኩሽና ወይ ደግሞ መኝታ ክፍል ነው የምትሆነው ብላ ስትለው፣ ናቲ እየሮጠ ሄዶ መኝታ ቤት ሲሄድ ሲያያት እያለቀሰች ነበር ማለት ነው። ሰላምዬ ምን ሆነሽ ነው ሲላት፣ ምንም አልሆንኩም እና ለምንድን ነው የምታለቅሽው ሲላት፣ ምንም በቃ እኔ አገሬ መሄድ አለብኝ ስትለው፣ ሮዚ ደግሞ ሰላምዬ ለምን ምን ሆነሽ ነው ምን ተፈጥሮ ነው ስትላት፣ ሮዚዬ በቃ እኔ ክፍለ ሀገር እናት አባቶች ጋር መሄድ እፈልጋለሁ ስትላት፣ ናቲም ደግሞ በጭራሽ አይሆንም፣ ይሄ ነገር በፍጹም አይሆንም፣ አንቺ ከኔ ርቀሽ እንደማትኖሪ በደንብ አውቃለሁ። ስለዚህ አንድ ሰው የተናገረች ሰው አለ፣ እማዬ ናት የተናገረች ስላት፣ በፍጹም እማዬ እትዬ አይደለችም ብላ ስትለው፣ ናቲም ደግሞ እየሮጠ ሄዶ እናቱ ጋር ሲሄድ እማዬ አንቺ ነሽ ሰላምን ከዚህ ቤት እንድትሄድ ያደረግሻት የተናገርሻት ሲላት፣ አዎ እኔ ነኝ ስትለው፣ እኮ ለምን እማዬ እኮ ለምን ሲላት፣ ምክንያቱም የማትመጥንህ ሴት ናት ለአንተ አትመጥንህም ስትለው፣ ተይ እማዬ እንደዚህ አይባልም ተይ ሲላት፣ አይሆንም አንተ እሷን አታገባም፣ የወደፊት ሚስትህ ማኪ ናት እንጂ ሰላም አይደለችም፣ ሰራተኛ አታገባም እያለች እንግዲህ ማሚዬም ስትለው፣ ናቲም ደግሞ አይ እማዬ አልፈልግም፣ በቃ እኔ ለምን እንደዚህ ብለሽ እንዳትዪ ድጋሚ ሰላም ከዚህ ቤት ከሄደች እኔን እንደማታገኘኝ ወቂ፣ እኔም አብሬ ከሷ ጋር ሄዳለሁ ሲላት፣ ፍቅር ኃያል ነው በነገራችን ላይ እንኳን ይሄንን ወንዝ አሻግሮ ያስገድልን እንኳን ለዚህ ሲላት፣ ማሚም ደግሞ እንደዛ ከሆነ በቃ እንግዲያውስ እናት አለኝ ብለህ እንዳትል ስትለው፣ እናቲም ደግሞ እኔም እንግዲያውስ እንደዚህ ከሆነ አንቺም ልጅ አለኝ ብለሽ እንዳትይ ብሎ ከእናቱ ጋራ ሲባባል፣ እልቅ የሚሆን ከሆነ ሰላምን ተቆጭና ደዊና አትሂጂ በያት ትቅር ሲላት፣ በፍጹም አላደርገውም ስትለው፣ እየሮጠ ሂዶ ከሮዚ ጋር ሮዚ ምን ማድረግ አለብኝ አሁን እማዬ ናት በቃ እንደዚህ እያደረገች ያለችው ምንድን ላድርግ ሲላት፣ ቆይ ወንድሜ ተረጋጋ፣ ነገሮች ሁሉ ይስተካከላሉ፣ አትቸኩል፣ ህይወት እንደዚህ ናት፣ ፈተና ናት ስትለው፣ ሮዚም ደግሞ ይቺ ማኪ ናት እኮ እንደዚህ እያደረገች ያለችው፣ ይቺ ማኪ ከዚህ ቤት መውጣት አለባት ስትለው፣ እንዴት ነው ከህይወታችን ማራቅ የምንችለው ይላል ናቲ ደግሞ። ሮዚም ደግሞ ቆይ እስቲ እንደውልና ትንሽ እናስጨነቃት ብላ ያው የወንድ ድምፅ መስላ ደወለችባት ማለት ነው። ደውላባት እያዳመጠች መቼም ማኪ ተንከሲስ ናት በነገራችን ላይ። ማኪ ደግሞ እያዳመጠች ሾከክ ብላ ድምፅ ስታዳምጥ የቤዛን ስልክ ልትቀማ፣ ናቲ ደግሞ እንዴት ስልክ ትቀሚያለሽ? አንቺን አስፈቅዳ መደወል ነው እንዴ ያለባት? ተይ እንጂ
ተይ እንጂ ማኪ እያለ ናቲም ሲላት ነበር ማለት ነው። እንግዲህ ናቲ እባክህ አንድ አፍታ ቁጭ በልና እስቲ አዳምጠኝ ልቤን የሚለውን ስትለው እኔ ያንቺን ልብ የማዳምጠው የኔ ልብ ንጹህ መሆን አለበት፣ ግን የኔ ልብ ንጹህ አይደለም፣ በጣም የምወዳት ሴት ልቤ ላይ ያለችስ ብሎ ትቷት ሄደ ማለት ነው። እንግዲህ ማሚዬም ደግሞ ሮዚንም ናቲንም ሰላምንም አንድ ቤት ሰብስባ እባክህ ልጄ አዋረድከኝ፣ የሰፈር መሳቂያ አደረግከኝ፣ አዋረድከኝ ያለ ቢጤህ ያለ ኩያህ እባክህ ልጄ እባክህ 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 እያለ ስትለምነው ናቲም ደግሞ እማዬ በፍጹም አላደርገውም፣ እንደዚህ አይነት ነገር እኔ በፍጹም አላደርገውም ሲላት በቃ አትጮህብኝ፣ እኔ እናት ላይ እንደዚህ መጮህ ጀመርክ፣ እኔ እናት ላይ እንደዚህ መልስ መስጠት ጀመርክ ስትለው እማዬ ይሄ እኮ የራሱ የወደፊት ህይወቱ ነው። የወደፊቱን ህይወቱን ደግሞ አንቺ አትኖሪለትም፣ የሚኖረው ራሱ ነው ብላ ሮዚም ደግሞ ለማሚ መልስ ሰጠቻት ማለት ነው። ማሚ ደግሞ ዝም በይ እኔ አንቺን አላናገርሽም እሱን ነው የማናገረው ስትላት እሺ ብላ ዝም አለኝ። እናቴም ደግሞ አሁን ማየ ልክ ናት፣ የኔን ህይወት ማንም አይኖረውም፣ የወደፊት ሚስቴ ደግሞ ሰላም ናት፣ ከሰላም ውጭ ማንንም አላገባም ብሎ ለእናቱም ቁጭ ነገራት ማለት ነው። ሌላ ሰው ሰምቷል ወይስ አልሰማም ስትል ማሚ ደግሞ ማንም አልሰማም አለች ሮዚ ስትል ሮዚ ማሚ ደግሞ እንግዳውስ ሌላ ሰው ካልሰማ በቃ በዚሁ ይቅር፣ በቃ ልጄ ተዋት ተዋት፣ በቃ እኔ ሌላ ሰው ፈልጌ ልዳረ ስትለው እምቢ አለ ማለት ነው ማኪም። ማሚም ደግሞ ሰላምዬን እባክሽ 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 ልጄ ልለምንሽ፣ እባክሽ እባክሽ ልጄን ተይልኝ፣ ልጄን ተይልኝ እባክሽ ብላ ማሚዬም ስትለምናን ነበር ማለት ነው። ሰላም ምንም መልስ አልሰጠችም እየተንቀጠቀጠች። ሮዚም ደግሞ ማየ እሷ ምን ታርግ ብለሽ ነው ቆይ ምናምን ብላ ማሚም እንግዲህ ተበሳይታ ትታ ሄደች ማለት ነው። ሮዚ ደግሞ ማሚ ክፍል ገብታ ማሚዬ ታይ እባክሽ ታይ፣ እንደዚህ አትበይ ታይ፣ በቃ ምንም ማድረግ አይቻል እራስሽን አረጋጊው ስትላት ማሚም ደግሞ አይንሽን አለ ውጭልኝ ከዚህ ቤት ብላ ሮዚን አባረረቻት ማለት ነው። እንግዲህ ሰላምዬና ናቲ ደግሞ በቃ አሁን ትንሽ ጊዜ ተሰጥቶሻል እዚህ ቤት ትቀመጫለሽ ሲላት እናቴ ቤተሰቦችን ምንም አያደርጉብኝም እየዛቱ ነው ቤተሰቦችን እንደሚገሉብኝ ብላ ስትል ሮዚ እኔ ነኝ እኮ እንትናን ማኪን ያንቺ አባት መስዬ ሳስፈራራት የነበርኩት ስትላት ሰላምዬ እፍ ተጨንቄ ነበር እኔ አባቴን ይገሉብኛል ብዬ ምናምን ስትላት አይ አታስቢ አለቻት ሮዚም። ሰላምን ደግሞ ሮዝዬ ግን አንቺን ተከትለው አያጠቁሽም ስትላት ለእኔ አታስቢ እሱን ተይው አለቻት ሮዚም ደግሞ እናቴም ደግሞ ሰላምዬ በቃ ከዚህ ቤት ትንሽ ጊዜ ተሰጥቶሻል፣ የዛኔ አንቺ ስትሄጂ አብረን ነው የምንሄደው። እስከ መቼ እኔ በቃ እዚህ ቤት መቀመጥ አልፈልግም፣ በቃ እኔ መሄድ እፈልጋለሁ ስትለው በቃ ይሄ ነገር እኮ እንደሚመጣ አውቀ ነው ነበር ሰላምዬ፣ ተይ እንጂ ፍቅሬ፣ ተይ እንጂ ማሪ እያለ ናቴም ሲያባብላት ነበር ማለት ነው። ሰላምም ደግሞ ዝም ብላ እሺ እኔ ምን ላድርግ በቃ በቃኝ፣ ደከመኝ ደከመኝ ስትል በቃ ትንሽ ጊዜ ነው ታገሽ፣ ሁሉም ነገር ይስተካከላል ስትለው እስከ መቼ እስከ መቼ እስከ መቼ ስትል በትንሽ ጊዜ ውስጥ ይስተካከላል፣ አሁን ተረጋጊ፣ ትንሽ ጊዜ እዚህ ቆይ ተብለሻል፣ እዚህ ትቆያለሽ፣ ከዛ ይዤሽ እሄዳለሁ፣ ይዤሽ ሌላ ቦታ ሄደን መኖር እንችላለን እያለ ናሂም ደግሞ ናቲም ሰላምን ሲያረጋጋት ነበር ማለት ነው። ሰላም ናቲም ደግሞ እኔ ናቲን የግሌት አላደረግኩ በዚች ምድር ላይ ለእኔ መኖር አልፈልግም እያለች እንግዲህ ማኪም እየዛተች ትገኛለች ማለት ነው። ወንድሟንም እባክህ ናቲን ተከታተልልኝ እያለ ስትለው ወንድሟም ደግሞ እኔ አልከታተልም ከፈለግሽ ሮዚን ልከታተልልሽ ሲላን ነበር ማለት ነው። ሮዚን ያው ራሱ ማጥመድ ስለፈለገ ብቻ ነው እንጂ ለእሷ አዝኖ አይደለም። እንግዲህ ሮዚ ፍቅረኛ አላት እያለ ሲጠይቅ ነበር ማለት ነው። ማሚም ደግሞ ሰላምዬን እባክሽ እኔ ብር የምትፈልጊውን ብር ልስጥሽ ብላ ስትላት ናቲም ደግሞ ሰላምዬ ብር አትፈልግም ንጹህ ፍቅር ነው የምትፈልገው ምናምን ሲላት ነበረ። ማሚም ደግሞ በመጨረሻ ላይ እንግዲህ ሰላም እያጫጭር ቀሚሶቿን ለብሳ ቤት ስትጠርግ መታ ወልቆ የሌለው ብር ሰጥታታለች ማለት ነው። እንግዲህ ድራማው በዚህ አብቅቷል። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋቸው አበረታቱኝ የኔ ውዶች፣ ሁላችሁንም በጣም የማመሰግነው እግዚአብሔር ይስጥልኝ። በጣም አመሰግናለሁ ለምታበረታቱ ፋሚሊዎቼ፣ ላይክ ሼር እያደረጋችሁ ለምታበረታቱኝ ቴንክ ዩ ቬሪ ማች አመሰግናለሁ። ሁላችሁንም ባይ ባይ።